እንዴት ዋላችሁ? እንዴት ሰነበታችሁ ነው? እኛ እየታገልን ያለነው በእንደዚህ ጫማ ነው። አሁን ትግላችንን እየጠለፋችሁ ያላችሁ ካኪ ሱሪና የ8 ሺህ ብር ጫማ እያደረጋችሁ ከዘራ እያዛችሁ አመራር ነን የምትሉና የተለያየ ነገር የምትሰሩ ሰዎች ላይ አስፋልት ላይ እየወጣችሁ ያለ ትግላችንን ልጠልፉብን ትፈልጋላችሁ። ስለዚህ እኛ እየታገልን ነው በዚህ ጫማ ነው አይደል? እባካችሁን የ8 ሺህ ብር ጫማ አድርጋችሁ እንታገላለን ከምትሉ ጓደኞቻችሁን ከጎን የሚራብ የሚጠማ ጓደኛ ካለ ያንን እያበላ እያጠጣ ትግላችንን እናሳልጠው። እባካችሁን ስለ ድንግል ማርያም ብዬ ነው የምነግራችሁ። ስለዚህ ዋናው ነገር ይሄ ትግል አቤታዊ ትግል ነው። የአባቶቻችን የአያት ቅማቶቻችን በአድዋ ጦርነት ጊዜ የተጋደሉበት ግራይ መሐመድ የመጣ ጊዜ የተጋደሉበት ነው ፋኖነት ማለት። ስለዚህ ሳይገባህ ገብተህ ስትቸገር ገብተህና የሆነ ነገር ደግሞ ጎሎ ገብተህ በፋኖ ስም አስተካክዬ እኖራለሁ ብለህ ተሆነ ተሰስተሃል። ላትበለው አትዛክር። ትግላችንን በሴማ ትግላችንን እናሻገር። እባካችሁ ነው የምላችሁ። እየዘለልህ ፋኖ ሆነ ደግሞ ገብተህ ብልጽግና እኔ እንዲህ ነበርሁኝ እንዲህ ተበድዬ ነው የፋኖ ጉዳይ እንዲህ ነው ብለህ እዚያ ብልጽግና ገብተህ የምትወተውት ነገም ስለማንለቅ ነው፣ የትም ስለማደርስ ነው። አሜሪካም ጭኖ አይወጣም፣ አውሮፓም ጭኖ አይሄድም። የሚተውህ አማራ ክልል ላይ ነው፣ የሚተውህ ኢትዮጵያ ምድር ላይ ነው። የታባህም ስለማደርስ ነው። ስለዚህ የፋኖን ትግል የምታንቋሽሹ ቦርኮ ካለ ውጣና ወደ ፈለግህበት ቦታ ሄድ። ስትፈልግ ገደል ግባ፣ ስትፈልግ በፈለገው ነገር እንጂ የፋኖን ስም እያጠለሻችሁ የተለያየ ነገር የምትሉ ሰዎች እረፉ። በመድኃኒዓለም እረፉ። ጓዶችን ሰውተናል፣ ወንድሞቻችንን ሰውተናል። እረፉ። በዚህ እየታገልን ነው። ጫማ ምናምን ይሄ ዲኮር አይደለም በአሁኑ ሰዓት ላይ ትግል እንጂ የዲኮር የጁለሪ እንትን አይደለም። አሁንኛ ውድድር አይደለም፣ የጌጥ ውድድር አይደለም። ስለዚህ እረፉ ወንድሞች፣ እረፉ። ጌጥ አይደለም በአሁኑ ሰዓት ላይ ሱባኤ ገብቶ እምነትን ቋጥሮ ምናምን ነው ትግል ላይ። ስለዚህ እንደ ድሯችን ነው መሆን ያለብን፣ አንድ ነው መሆን ያለብንና ይሄን ለማለት ፈልጌ ነው። ጨርሻለሁ። ወደ ሚዲያ መቅረብ ማልፈልግም። ዙሮ ትግል ነው የሚለው ነው። ግን በጭፈራ መልኩና በተለያየ ነገር ሚዲያ ስለማያችሁ ሱሪያችሁን እንዲመረቅላችሁ ይሁን ምን ይሆን አልገባኝም። ቢራ እየጠጣችሁም ካሳውን እየደረደራችሁ ብዙ ስለምታሳዩ ስላየሁ ነው። ይሄ ትግል አራማጅ ሳይሆን ትግል አቆሻሽ ስለሆነ ከዚያ ተቆጠው ለማለት ፈልጌ ነው። ጨርሻለሁ። አመሰግናለሁ። እናመሰግናለን። ያው ይልቃል ፋኖ ይልቃል ደስ ይበል። ቴንኪው ከሚገባ በላይ ነው እናመሰግን። ያው እንግዲህ ያሉ ኮሜንቶችን በደንብ ተናግረሃል። ያው ለሚገባው ሰው እንግዲህ መልካም ነው። እንግዲህ መመለስ ያለባቸውን ጥያቄ ከመለሱ ያው ሼር ያድርጉ። እናመሰግናለን። ሰላም የቲክቶክ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። አሁን የትኛውን ቦታ ላይ የብሔር ብሔረሰቦች ነው መልእክት ማስተላልፈው ነው ማለት ነው። አሁን በየትኛውንም ቦታ ላይ በደቡብ፣ በጋምቤላ፣ በጉምዝ፣ በኦሮሚያ ክልል፣ በሶማሌ ጠቅላላ እኔ ያላስወጣሁት መከላከያ የለም። በቀድሞ ያው እኔ ሁሌ በተደጋጋሚ እናገራለሁ የአገር መከላከያ ሰራዊት ነው የነበርኩት በበፊቱ። እንዳሁኑ ሰው በላ የ666 ወታደር ባልነበርኩበት ሰዓት ማለት ነው። እና አሁን ግን በየትኛውንም ቦታ ላይ አማራ ክልል ስልካቸውን በቲክቶክ አካውንቴ በውስጥ መስመር የላካችሁልኝ ስታሳዋጣችሁ የነበሩት እና በየትኛውም ቦታ ላይ ያሉ መከላከያዎች የቀሮች ካሉ ምናልባት ይሄው እንደምታውቁት ነው። ሁሌ መማረክ ነው፣ ሁሌ ሞቶ ነው። እንግዲህ አማራ ክልል ውስጥ መሬት ውስጥ ያልተቀበረ መከላከያ በምንም ታመር በየትኛውንም ቦታ ላይ ማለት ነው። ስለዚህ ወንድሞቻችን ለምን ይሞታሉ? አሁንም በቲክቶክ አካውንቴ ስልካቸውን ይላኩልኝ። ያስወጣችሁ ደግሞ ስልካቸው ካላችሁም በቲክቶክ አካውንቴ በውስጥ መስመር ላኩልኝ ላስወጣቸው። ያው ጊዜው በጣም እንግዲህ ወደ መጨረሻው እንትን እየሄድን ስለሆነ እህትም ወንድምም ያላችሁ መከላከያ ውስጥ ስልካቸውን በቲክቶክ አካውንት የላኩልኝ። የትኛውም ቦታ ላይ ሄጄ እቀበላቸዋለሁ እና የትኛውም ቦታ ላይ ታፍሸ ከዚህ በኋላ ገብተህ ሰልጥነህ ከዚህ በኋላ 2018 ነው አይደል? ከዚህ በኋላ የመጣ ኃይል ተተማረከ በምንም ታምር እንደማንምረው ነው የምነግራችሁ።
በተደጋጋሚ ተናገር እንግዲህ ማርከን ወደ ቤተሰብ ከነ ትራንስፖርት እየሰጠን ተማርኮ በቃ እንደዚህ ታፍሰን ነው ምናምን ይላል። ወደ ቤተሰባችን እንልካለን። የቀይ መስቀል እናስረክባለን። ቀይ መስቀል ደግሞ መንግስት ተቀይ መስቀል ደግሞ በጉልበት መንግስት ደግሞ እንደገና መልሶ ደግሞ እያስገባን ያለ ከአንድም ሁለቴ ሶስቴ ማርከን ሁሉ ልከናል። ግን ተመልሶ መንግስት እያፈነ እያመጣ ተመልሶ ነው እየታገለ ያለ። ካሁን በኋላ ግን ታፍሼ ነው ምንድነው በየትኛውም ቦታ ላይ ፋኖ ባለበት ቀጠና ላይ ተቀላቀሉ። በየትኛውም ቦታ ላይ የሀገር መከላከያ ሰራዊት የሆናችሁ አባሎች ማለት ነው። እስቲ መከላከያ ያልወደቀበት ያልሞተበት መሬት ጠይቀኝ። ስለዚህ አመራር እኮ የራሱ አመራር እኮ እንደ አብይ አህመድ 666 ሆኗል እኮ አመራር። ያን ኮሎኔል ጀነራል የምትሉት እኮ 666 ነው። በቃ ማኑ አስነክቷቸዋል። ይሄን አባሉ ቢያልቅ የደህል ቢያልቅ ምን አገባው መንግስት? ይመለከተዋል እንዴ? ያፍሳል አዲስ አበባ ላይ እያፈሰ ያስገባል። ስለዚህ እንደዛ ስለሆነ መከላከያ እየተነጋገራችሁ 5ም 10ም 6ም 7ም እየሆናችሁ ፋኖ ባለበት ቀጠና ተቀላቀሉ። የለፋችሁበትን መሳሪያ ጥላችሁ እንዳትመጡ። ብሬን እዛችሁ ስትመጡ 400 ሺህ ስናይፐር 450 ክላሽ 50 ሺህ ይሰጣችኋል። በየትኛውን ፋኖ ባለበት ቀጠና ላይ ተቀላቀሉ። 5 6 7 እየሆናችሁ ሌሊትም ማታም ተቀላቀሉ። ይኸው በቃ እያያችሁት ነው። ምን አገባው መንግስት? እስኪ በሰሜኑ ጦርነት ያን ያህል መከላከያ አለቀ። ምን አገባው? እስኪ አንድ ቀን እንደው በቃ ይሄን ያህል ወታደር እንትን ብሏል ብሎ ለኢትዮጵያ ሕዝብ አጽናንቷል። ምን አገባው? ለምን አታልቅም? ስለዚህ ይችን ሸርኮ ኮምፕሊት እያደረጋችሁ አድርሱልኝ። ስለዚህ መከላከያዎችም እንደ ወንድም ነው የምነግራችሁ። ማለት ግማሹ ፐርሰንት አሁን መከላከያ ውስጥ ኢትዮጵያ ውስጥ ያለ ግማሹ መከላከያ የሚከዳ ነው። ግማሹ ደግሞ እዚያው ሆኖ የኛ መረጃም አለን። ግማሹ የሚወጣ ነው። ግማሹ ደግሞ የኛ ደጋፊ ሆኖ እዚያው መረጃ የሚሰጠን ስለሆነ ስለዚህ ግማሻችሁ 10ም 20ም 30ም እየሆናችሁ እየተነጋገራችሁ ውጡ። ስለዚህ ሼር ኮምፕሊት እያደረጋችሁ አድርሱልኝ። እናመሰግናለን። ፋኖ ያሸንፋል። እችን መልእክት የምታደርሱልኝ የአማራ ወጣት የሆናችሁ አዲስ አበባ ላይ የምትኖሩ የተለያየ ቦታ ላይ ኦሮሚያ ክልል ሊሆን ይችላል፣ ደቡብ ሊሆን ይችላል። የትኛውንም ቦታ ላይ ለአማራ ወጣት ሴት ወንድ ቄስ ሳይል ማለት ነው መለኩሴ ሳይል እናት እህት እየተደፈረች አዲስ አበባ ላይ ተቀምጠና አማራ ነኝ ልትለው እንዴት? ስንት ጀግና ወንድሞቻችንን እየገብረን 4 ኪሎ ስንገባ እኔ አማራ ነኝ ልትለው? በሶስተኛ ክፍል ካርድ የገባ ፖሊስ እያፈሰ ምድር ኃይል እያሰረ 20 ሺህ እና 30 ሺህ እያስከፈለ እየፈታህ ደግሞ ተመልሰው ወደ ስራ ትገባለህ። እሱ ቲክቶክ ላይ እህትህ እየተደፈረ እናት እየተገደለች ቲክቶክ ላይ በሙዚቃ እየዘፈንክ ትለቃለህ። እና እናንተ አማራ ነኝ ልትለው እንዴት? መጥተህ ሰልጥን፣ ታጠቅ ሲሆን ገዝተህ ነበር የምትገባ። ስንቶች ጀግኖች ፋኖች እኮ ፎቃቸውን መኪናቸውን ጠቅላላ ቤቱን እየሸጠ እኮ ነው ዲሽቃና ስናይፐር ብሬን እየገዛ እየታገለ። እንደውም ተተቋሙ እኮ አስታጥቀኝ ራሱ አይልም። ስናይፐሩን ዲሽቃውን ብሬኑን እየገዛ ነው እየተቀላቀለ የሚዋጋ ነው ወይንስ እንደሱ በ666 እንደሱ አብራችሁ እንትን ልትሉ ነው? ይሄ እኮ 666 በየትኛውንም ቦታ ላይ ተደርጎ የማይታወቅ አገሪቷን ያረከሳት ቆሻሻ ነገሩ። እዛ ሜክሲኮ ላይ እኮ 7ኛ ፎቅ አለ። እዚያ ነው 666ዎች የሚሞክሩት ከነጋርዱ ከነሚስቱ ማለት ነው። እዛ ካልተሞከረ በቃ እንዳበደ ነው የሚል። ስለዚህ የትኛውንም ቦታ ላይ አማራ ወጣት የተባል ግባ፣ ቢሮአችን ክፍት ነው። ሰልጥን፣ ታጠቅ፣ ዝመት። ነገ ተነገ ወዲያ ፋኖ ቢጠፋ አማራ የተባለ አንድ ለዘር አንድ አያስቀርም። ታውቃለህ ይሄንን? ስለዚህ ለከርስ ለገንዘብ አዲስ አበባ ላይ ዝም ብለህ ይሄን ከርስን ተምትሞላ መጠጥ ወንድሞቻችን ጋር ከወንድሞቹ ጋር ተቀላቀል፣ ታገል። ስለዚህ ይሄን መልእክት አድርሱልኝ በየትኛውም ቦታ ላይ። እስኪ እንደው አያሳዝናችሁም? በየትኛውም ቦታ ላይ ጨረቃ ቤት በቀን ስራ ሰርቶ የገዛውን ቤት በስካቫተር አፍርሶ
ግማሹ እኮ ፋኖ ውስጥ ያለው እኮ ቤቱ ፈርሶበት የሚታገል ነው፣ ተጨቁኖ ማለት ነው። በቃ አንተ አታስፈልግም፣ ኢትዮጵያ አይደለም አማራ አይደለም፣ አንተ መኖር የለብህም ብሎ እኮ ነው እያፈረሰ አሁንም ቀጥሏል። ስለዚህ ቤት ፈርሶ ደግሞ ግማሽ ሰው ቤት ፈርሶ አዲስ አበባ ላይ የተቀመጥካለ ቤት ፈርሶ አዲስ አበባ ላይ ተቀምጠህ ሌላ ስራን ጀምረ ደግሞ ስራን እንሰራለን። ሃይምሮ ግን ይሰራል፣ ጭንቅላት ይሰራል። በማን ነው የወጣ ነው? እኛ ምን ሆነን ነው የወጣን? እኛ በየተለያየ ቦታ ላይ አማራ በቃ አማራ በየትኛውም ቦታ ላይ ይገደላል፣ ቤቱ ይፈርሽበታል፣ ይታገታል። እዚህ አሁን ይታገታል። ሸኔ መሰለ የሚያገተው እንዴ? መንግስት ራሱን የቻለ አደራጅቶ እኮ ነው። መንግስት የራሱ እኮ ናቸው እያገቱ ያለ። ስለዚህ የትኛውም ቦታ ላይ አማራ ነኝ ብለህ የምታስብ ሰው ወጣት በቅርብ ቀን ቢሮአችን ክፍት ነው፣ ተቀላቀሉ። ስለዚህ ይህን ሸር ኮምቢሊንግ እያደረጋችሁ አድርሱልኝ። ድል ለፋኖ፣ እናሸንፋለን።